እንግዲህ ስለ አድዋ ጦርነት ሲነሳ የአድዋን ጦርነት ትልቅ የሚያደርገው ጥላት ይጠቀምባቸው የነበሩት እንደ ይሄን ዘመናዊ ጦር መሳሪያዎችን እንግዲህ በጦርና በጋሻ ማሸነፍ ስለተቻለ ነው ማለት ነው። ልዩነታቸው ምንድነው? የሚመረቱበት ሀገርና የሚሸፍኑት ርቀት ነው። በተኩስ ወቅት የሚሸፍኑት ርቀት ነው ልዩነታቸው ማለት ነው። ወሎ ውስጥ የሚኖሩ የተለያዩ ብሔረሰቦች የሚጠቀሟቸው አልባሳቶች፣ የሚጠቀሟቸው የቤት ውስጥ መገልገያ ቁሳቁሶች ምን መልክ እንዳላቸው እንግዲህ አቅም በፈቀደ መልኩ ለማሳየት ተሞክሯል ማለት ነው። እንግዲህ ሴቶች ከማግባታቸው በፊት የሚኖራቸው የአሰራር አይነት ነው ማለት መሀሉ ይላጃል ማለት ነው። ሰላም እንዴት ናችሁ? እንግዲህ ደሴ ሙዚየም ላይ ነው እንግዲህ ከጓደኞች ጋር ያለ ነው። ትንሽ ጎብኘት እናደርጋለን። አንዳንድ የማናውቃቸውን ነገር ለእናንተ እናስተላልፍላችኋለን። እንግዲህ ወንድማችን ያስጎበኘናል ማለት ነው። ሰላም ነው። ሰላም። እስኪ ስም ያስተዋወቀን። እሺ፣ ስሜ ፍስሐ ፈለቀ ይባላል። የሙዚየሙ አስጎብኚ ነኝ። እሺ፣ እንግዲህ ጉብኝታችን ከዚህ እንጀምራለን ማለት ነው። የዶክመንቴሽን እና የአርካይቭ ክፍል ነው። ሰነድና መዝገቦች ናቸው እነዚህ የምትመለከቷቸው። በአብዛኛው እንግዲህ ከ1947 እስከ 1962 ድረስ በወሎ በአልጋ ወራሽ አስፋው ወሰን ኃይለ ሥላሴ ቤተ መንግስት ውስጥ የነበሩ የመዝገብ አይነቶች ናቸው። ከነዚያ መካከል እንግዲህ አንዱ የምትመለከቱት ለምሳሌ ፕሮቶኮል መዝገብ ይባላል። በወቅቱ ገቢና ወጪ የነበሩ ደብዳቤዎች ይመዘገቡበት የነበረ ነው የምትመለከቱት ማለት ነው። ለቤተ መንግስቱ የሚጻፉ ደብዳቤዎች እንዲሁም ደግሞ ከቤተ መንግስቱ የሚወጡ ደብዳቤዎች ይሄ የፕሮቶኮል መዝገብ ይባላል ማለት ነው። እነዚህኞቹ ደግሞ በጠቀስኩላቸው ዓመተ ምህረት ማለትም ከ1947 እስከ 1962 ድረስ የነበሩ የደሞዝ መክፈያ ፔሮሎች ናቸው እነዚህ የምትመለከቷቸው። ጡረታም ደሞዝም በዚህ በምትመለከቷቸው መልኩ ነበር ይከፈል የነበረው ማለት ነው። እንደምታዩት እንግዲህ የኢትዮጵያ ንጉሠ ነገሥት መንግስት አልጋ ወራሽ መርዕድ አዝማች አስፋው ወሰን ኃይለ ሥላሴ ልዩ ግምጃ ቤት ይላል። እንግዲህ ለተለያዩ አገልግሎቶች እንግዲህ የሚከፈሉ ክፍያዎች የሚከፈልበት ህጋዊ ደረሰኝ የምትመለከቱት የልዑል አልጋ ወራሽ አስፋው ወሰን ኃይለ ሥላሴ ቤተ መንግስት ውስጥ የነበረ ነው። እንቀጥላለን። ይሄኛው የኪነ ጥበብ ክፍላችን ነው። በዚህ ክፍል ውስጥ እንግዲህ ማሳየት የተፈለገው ነገር የአንጋፋውን የወሎ ላሊበላ ኪነት ቡድንን አጠቃላይ እንቅስቃሴዎችን እናይበታለን ማለት ነው። ይህ ኪነት ቡድን እንደሚታወቀው የተመሰረተው በ1962 ዓ.ም ቢሆንም ይሄ ወርቃማ የሚባል የስራ ዘመኑን ያሳለፈው ግን ከአብዮቱ በኋላ ነው። በተለይ 1970ዎቹን ጨምሮ እንግዲህ በሀገሪቱ የባህል ሙዚቃ ላይ የራሱን አሻራ ጥሎ ያለፈ የኪነት ቡድን እንደሆነ ይታወቃል። በውስጡም እነ ክብርት ዶክተር ማሪቱ ለገሰን፣ እነ ዙሪያ ሻብዩን፣ እነ ዚነት ሙሀባን ጭምር አቅፎ እንቀሳቀስ የነበረ የኪነት ቡድን ነው ማለት ነው። እንግዲህ ወቅቱ እንደሚታወቀው አብዮት በመሆኑ በአብዛኛው ኪነት ቡድኑ ትርኢቶችን ያቀርብ የነበረው ለጦር ክፍሉ ስለነበረ በተለያዩ ሀገሪቱ አካባቢዎች የተንቀሳቀሱ እንግዲህ ትርኢታቸውን ሲያቀርቡ ከጦር ክፍሎቹ የሚሰጧቸው መታሰቢያ ሽልማቶች ናቸው የምትመለከቷቸው ማለት ነው። እንግዲህ የተወሰኑት ያክል ለአብነት ብንመለከት ለምሳሌ እዚህ ጋር የምትመለከቱት ከ5ኛ መልክተኛ ብርጌድ በ1975 ዓ.ም ዋርዴር ለወሎ ላሊበላ ኪነት የተሰጠ መታሰቢያ ሽልማት ይላል። ይሄ የምትመለከቱት ማለት ነው። እንግዲህ በሁሉም የሀገራችን ክፍል እንግዲህ የተንቀሳቀሱ ታሪካቸው ሲያቀርቡ የተሰጧቸው ሽልማቶች ናቸው። እነዚህ በወቅቱ አጠራር ሰሜን ኢትዮጵያ ኤርትራ ክፍለ ሀገር ውስጥ ከነበሩ የጦር ክፍሎች የተበረከቱላቸው ናቸው። እሱ ገላዲን የምትመለከቱት እነዚህ የሚታዩት ለምሳሌ 15ኛ ክፍለ ጦር መምሪያ አርጌና ቃሮራ ይላል። ኤርትራ ማለት ነው። አሁኑ ኤርትራ ሰሜን ፖለቲካዊ መምሪያ ይላል። 1973 አለ። እዚህ ጋር ስንመጣ ደግሞ ከሀረር ጦር ትምህርት ቤት አለ ማለት ነው። እንግዲህ በአጠቃላይ ለጦር ክፍሉ ስለነበር ጥሪታቸውን የሚያቀርቡት ከእነሱ የተበረከቱላቸው ሽልማቶች ናቸው። እዚህ ጋር ስንመጣ ይሄ ፓናሶኒክ የተሰኘ ቴፕ ሪከርደር ነው። በወቅቱ እንግዲህ ኪነት ቡድኑ ሙዚቃዎቹን ይቀርጽ የነበረው በዚህ በምትመለከቱት ቴፕ ሪከርደር አማካኝነት ነው ማለት ነው። እንግዲህ የ1976 የዚነት ሙሀባ የማሪቱ ለገሰ አልበም በዚህ እንደተቀረጸ ይነገራል። ይገርማል። አንተ ክር አለ እዚህ ጋር እንደምትመለከቱ የካሴት ክር ማለት ነው። የቴፕ ካሴት ራሱ ይቀዳል ማለት ነው። በጣም ይገርማል። ይቀነጠናል ማለት ነው። ሪከርደራቸው እንደምትመለከቱት ማለት ነው። በጣም የሚያምሩ። ይሄኛው የሙዚየሙ ታሪካዊ ክፍል ነው። በዚህ ክፍል ውስጥ የምታዩቸው እንግዲህ የተለያዩ ታሪካዊ ቁሶች አሉ። በአብዛኛው በአድዋ ጦርነት ጥቅም ላይ የዋሉ ናቸው። እነዚህ ነጋሪቶች ናቸው። እነዚህ ነጋሪት የሚዘጋጁት ከእንጨትና ከቆዳ ነው። ሲጎሰም ምናምን ይባላል። ከእንጨትና ከቆዳ ነው የሚዘጋጁት። አገልግሎታቸው የአዋጅ መንገሪያነት ነው። እንደ አሁኑ ዘመን ማስ ሚዲያ ባልነበረበት ወቅት እንግዲህ ማስ ሚዲያን ተክተው መንግስትና ህዝብን ያገናኙ የነበሩ የመገናኛ ዘዴዎች ናቸው። ይሄኛ የምትመለከቱት ግን የንጉስ ሚካኤል የግል ነጋሪት ነው። ወደ አድዋ ሲዘምት እንግዲህ የተሰበሰበው የወሎ ጦር የተጠራበት የንጉሱ የግል ነጋሪት ነው። አድዋ ላይ እንግዲህ ብዙ ጀብድ ከሰሩ የወቅቱ መሪዎች መካከል አንዱ ንጉስ ሚካኤል እንደነበሩ ይታወቃል። በወቅቱ ከ40 ሺህ በላይ ፈረሰኛ የነበራቸው ብቸኛው ንጉስ ናቸው። ያ ጦር እንግዲህ የተሰበሰበው በዚህ በምትመለከቱት ነጋሪት አማካኝነት ነው ማለት ነው። እንግዲህ እዚህ ጋር በምታዩት ነጋሪት የተሰበሰበው ጦር ይጠቀምበት የነበሩ የጦር መሳሪያዎች ናቸው። እንደዚህ የምትመለከቷቸው ጋሻ፣ ጦርና ጎራዴ ነው። እንግዲህ ከ95% በላይ የሚሆነው ኢትዮጵያዊ አርበኛ እንግዲህ በወቅቱ ይጠቀም የነበረው እነዚህ የምትመለከቷቸው የጦር መሳሪያዎች ነው።
እነዚህ የምታዩቸው ሶስቱ ደግሞ ጌጦች ናቸው። አንፋሮ ይባላሉ። የሚዘጋጁት ከአንበሳ ጋር ወይም ደግሞ ጸጉሩ ነው። ይህን ለማሰር እንግዲህ ሰውየው አንበሳ ገዳይ መሆን አለበት የግድ። ማንም ተራ ሰው አያስረው ማለት ነው። ይሄ አንገት ላይ የሚደረገው እዚህ ግንባር ላይ የገደለ ነው ወይስ የገደለ? አንበሳን የገደለ ብቻ ነው ይሄን የሚያስረው የምትመለከቱት። ስለዚህ የጀግንነት መገለጫ ነው፣ የጀግነት ማሳያ ምልክት ነው። እንደ ዘመናዊ ጦር ኒሻን ማለት ነው። ይሄን ለማሰር አንበሳ ገዳይ መሆን የግድ ይለዋል ማለት ነው። እነዚህ በዚያን ወቅት ጥቅም ላይ ውለው የነበሩ የምግብና የመጠጥ መያዣዎች ናቸው። እንግዲህ ጦርነቱ የተካሄደው ሰሜን ኢትዮጵያ አድዋ ላይ ነው። እንግዲህ በወቅቱ ረጅም የእግር ጉዞ ስለነበረው ከ6 ወር ያላነሰ የተጓዙ ጦሮች ነበሩ። ምግብና መጠጥ መያዝ ግድ ይላል። እነዚህ ምግብና መጠጥ መያዣዎች ናቸው። ያኛው የመጠጥ መያዣ ነው የምትመለከቱት። ከቀንድ የተዘጋጀ ሲሆን ከ3 እስከ 5 ሊትር የመያዝ አቅም አለው። የመጠጥ መያዣ ነው ማለት ነው። እነዚህኞቹም ተመሳሳይ ናቸው። ልዩነቱ የተሰሩበት ቁስ ነው። ይሄ ከእንጨት ተፈልፍሎ የተሰራ ኮዳ ነው የምትመለከቱት ማለት ነው። ላይ በቆዳ በእንጨት ነው የተሰራው። እንጨት ነው፣ ሙሉ በሙሉ ከእንጨት ተፈልፍሎ የተዘጋጀ ነው። እዚህ ጋር በምትመለከቱት መልኩ በቆዳ የለበትና በቀላሉ ለማንገት ወይም ደግሞ ለመያዝ ይመቻል ማለት ነው። እነዚህኞቹ የምትመለከቷቸው ደግሞ ከቆዳ የተዘጋጁ ናቸው። ስያሜያቸው እርኮት ይባላል። እርኮት በአብዛኛው ሁለቱ አንድ አይነት ነው ስማቸው፣ እርኮት ነው። መጠናቸው ነው የሚለያቸው። ከሌሎች የሚለዩት ምንድነው? እነዚህ ባህላዊ ፍሪጆች ናቸው። የያዙት መጠጥ ሳይሆን ረጅም ጊዜ ያቆያል ማለት ነው። አስተውላችሁ ከሆነ አፋር ክልልም እንደዚህ አይነት ደስ ይላል። ከትንሽ የፍየል ቆዳዎች የሚዘጋጁ እንትኖች አሉ። የማቀዝቀዝ ነገር አለው። ቆዳው ባህሪው ቅዝቃዜ የሚያጫቅስ አሉ። ረጅም ጊዜ ሳይሞቅ እንዲቆይ ያስችላል። እንዴት ላያፈስ ቻለ? ግን እንደምትመለከቱት ይሰፋና ከተሰፋ በኋላ እነዚህ ክፍተቶቹ በምን ይደፈናል? በሰም ይደፈናል። በማርሰም ያ በኋላ ምንም አይነት ነገር ወደ ውስጥ እንትን አያፈስም ማለት ነው። ያኛው የምግብ መያዣ አገልግል ነው። ፓርቲሽን አለው እንደምታዩት። ሁለት የተለያዩ ምግብ አይነቶችን ይይዛል። በዚያ ላይ እንግዲህ ብዙ ሰዎችን በአንድ መመገብ የሚችል የምግብ መያዣ ነው ማለት ነው። ይህ እንግዲህ በ1888 ከዛሬ 120 ዓመት በፊት እንግዲህ ጥቅም ላይ ይውሉ የነበሩ የምግብና የመጠጥ መያዣዎች ናቸው። ይህ የምትመለከቱት የተሟላ የንጉስ ሚካኤል የፈረስ ዕቃ የምትመለከቱት ማለት ነው። እንግዲህ በሀገራችን ታሪክ የንጉስ ሚካኤል ነው። የንጉስ ሚካኤል በሀገራችን ታሪክ ውስጥ እንግዲህ ነገስታቶቻችን በሙሉ የፈረስ ስም አላቸው። የንጉስ ሚካኤል የፈረስ ስምም አባሻንቆ ይባል ነበር። አባሻንቆ የተባለ ፈረሳቸው እንግዲህ ይጠቀምበት የነበረ የተሟላ የፈረስ ዕቃ ነው የምትመለከቱት ማለት ነው። ይሄኛው ደግሞ እንግዲህ ጣሊያኖች ይጠቀሙበት የነበረና በኢትዮጵያውያን አርበኞች የተማረከ የፈረስ መጋለቢያ ጫማ ነው የምትመለከቱት። ፈረስ ለመጋለብ ተግባር እንግዲህ ጥቅም ላይ የሚውል የፈረስ መጋለቢያ ጫማ ነው ማለት ነው። እንግዲህ እስካሁን የኢትዮጵያውያን አርበኞች መሳሪያዎች አየን። ከዚህ በኋላ የሚመለከታቸው ሶስት ሳጥን ውስጥ ያሉት ደግሞ ከጣሊያኖች የተማረኩ መሳሪያዎች ናቸው። በዚያ ጦርነት ወቅት ጣሊያኖች ይጠቀሙባቸው የነበሩና የተማረኩ ናቸው። ይሄ ጸረ አውሮፕላን ደግሞ የአየር መቃወሚያ ነው። የአውሮፕላን መምቻ የምትመለከቱት ማለት ነው። እንግዲህ ጣሊያኖች እንዲህ አይነት የጦር መሳሪያን ይጠቀሙ እንደነበር በወቅቱ እንግዲህ የማሳየው ማስረጃ የተማረከ ነው። ይሄ የተማረከ እነዚህኞች የምትመለከቷቸው ደግሞ ግግል መትረየስ ወይም ደግሞ ባዛንቲን ይባላሉ። በብዛት 3 ናቸው እነዚህ የምትመለከቷቸው። እነዚህ መሳሪያዎች እንግዲህ ጣሊያኖች ይጠቀሙባቸው የነበሩና በኢትዮጵያን አርበኞች የተማረኩ ናቸው። እንግዲህ ስለ አድዋ ጦርነት ሲነሳ የአድዋን ጦርነት ትልቅ የሚያደርገው ጥላት ይጠቀምባቸው የነበሩት እንደ ዘመናዊ ጦር መሳሪያዎችን እንግዲህ በጦርና በጋሻ ማሸነፍ ስለተቻለ ነው ማለት ነው። ጦርነቱ ምን ያክል ከባድ እንደነበረ በሁለቱ ከባባድ መሳሪያዎች ይዘው ነበር። በሁለቱ የጦር ሰራዊት መካከል የነበረው እንግዲህ ኃይል ሚዛን በዚህና በአንድ ጦርና ጋሻ መካከል ያለው ልዩነት እንግዲህ በዚህ መሳሪያዎች አማካኝነት መመልከት ይቻላል ማለት ነው። እነዚህኞቹ የምትመለከቷቸው ደግሞ በተለያየ ዘመን ወደ ሀገራችን የገቡ የመሳሪያ አይነቶች ናቸው። አገባባቸው እንግዲህ ግዥንም ስጦታን ይጨምራል ማለት ነው። እንግዲህ ልዩነታቸው ምንድነው? የሚመረቱበት ሀገርና የሚሸፍኑት ርቀት ነው። በተኩስ ወቅት የሚሸፍኑት ርቀት ነው ልዩነታቸው ማለት ነው። ከዚያ ውጭ ሁሉም አገልግሎት ተመሳሳይ ነው። በስም ለማየት ያክል እንግዲህ የተወሰኑትን ይህ የምትመለከቱት ሳብ ወይም ቆመ ጠብቀኝ የሚባለው መሳሪያ ነው። ይሄኛ የምታዩት ውጅግር አለ። ይሄኛ የምትመለከቱት አልቤን ነው። ሶስተኛ ላይ ያለው ማለት ነው። እንግዲህ እነዚህ ሁለቱ የምትመለከቷቸው ምንሽሮች ናቸው። ይሄ ረጅም ምንሽር፣ ያኛው የምትመለከቱት ደግሞ አጭር ምንሽር ነው ማለት ነው። እንግዲህ በአጠቃላይ እነዚህ የምትመለከቷቸው ሁሉም በአንዴ ከአንድ በላይ የማይተኩሱ የመሳሪያ አይነቶች ናቸው። አንድ ቀልሃ ገብቶባቸው ማለት ነው። ከዚያ በኋላ እሱን አፈናጥረው ሌላ የሚያስገቡት። ይሄኛው የምትመለከቱት ዝናር ነው። እንደምታዩቸው መሳሪያዎቹ ካርታ ስለሌላቸው ጥይት የሚያዘው በዚህ በምትመለከቱት አማካኝነት ነው። ወገብ ላይ ይታሰራል። እንደምታዩቸው እንግዲህ የተለያዩ ቀዳዳዎች አሉት ማለት ነው። እነዚህ የጥይት የቀለሃ ማስቀመጫ የቀለሃ መያዣዎች ናቸው ማለት ነው። ዝናር ይባላል። እዚህ ወገብ ላይ ይታሰራሉ ማለት ነው። ሄደው ደስ ይላል። ግራፊክ ይባላል ወይም ደግሞ የባህልና የወግ መገልገያ ክፍሎች ይታወቃል። እዚህ ክፍል ውስጥ እንግዲህ ወሎ ውስጥ የሚኖሩ የተለያዩ ብሔረሰቦች የሚጠቀሟቸው አልባሳቶች፣ የሚጠቀሟቸው የቤት ውስጥ መገልገያ ቁሳቁሶች ምን መልክ እንዳላቸው እንግዲህ አቅም በፈቀደ መልኩ ለማሳየት ተሞክሯል ማለት ነው።
እንግዲህ በወቅቱ አፋር አንዱ የወሎ ግዛት ነበር እስከ 1983 ድረስ ማለት ነው። እንግዲህ በምትመለከቷቸው የአፋሮች አለባበስና የተወሰኑ የቤት ውስጥ መገልገያ ቁሳቁሶቻቸው ጭምር አለ ማለት ነው። እንግዲህ ከቁሶቹ ጋር ስንመጣ እነዚህ የምትመለከቷቸው በርኩማ ይባላሉ። ከእንጨት የሚዘጋጁ ባህላዊ ትራሶች ናቸው። ይሄኛው ጋዴታ ይባላል። እንግዲህ የቤት መስሪያቸው ነው። ያው አርብቶ አደሮች ስለሆኑ ተንቀሳቃሽ ቤት ነው የሚሰሩት በብዛት። ይህ የምትመለከቱት እንግዲህ ቤት ከሚሰሩባቸው ማቴሪያሎች መካከል አንዱ ነው። እዚህ ጋር ስንመጣ ይሄ የምግብ ማቅረቢያ ነው። ይችኛ የምታዩት ደግሞ ቁኒ ቅል ትባላለች። የአደስና የቁኒ መነች ማለት ነው። እነዚህኞቹ የምትመለከቷቸው ከቅል የተዘጋጁ የወተት ማለቢያ ጮጮ ይባላሉ ማለት ነው። እንግዲህ ከፍየል ከግመል የሚያገኙበት ለማለብ የሚጠቀሙባቸው መሳሪያዎች ናቸው። የመጠጥ መጠጫዎች ናቸው። እንግዲህ ብርሌዎች አሉ እንደምትመለከቷቸው የጠጅ መጠጫ። እነዚህ ዋንጫዎች ናቸው። ከጠጅ ውጭ ያለ ማንኛውም መጠጥ ይጠጣል። ከቀንድ ነው የሚሰሩት። ከቀንድ የተዘጋጁ ናቸው። ከጠጅ ውጭ ያለ ማንኛውም መጠጥ ነው። ጠጅ በዚህ አይጠጣም፣ ፕሮቶኮል አይፈቅድም። በብርሌም ከጠጅ ውጭ ሌላ ነገር አይጠጣም። እነዚህ ሁለቱ የምትመለከቷቸው የሚጥሚጣ መያዣዎች ናቸው። እንግዲህ የዚያን ዘመን ሰው በአብዛኛው ምግቡ ከጥሬ ስጋ ጋር የተቆራኘ ስለሆነ ጥሬ ስጋ ለመመገብ ሚጥሚጣ መያዝ ያስፈልጋል። በምትመለከቷቸው መልኩ ይዘው እንግዲህ ከቦታ ወደ ቦታ በቀላሉ ይንቀሳቀሳሉ ማለት ነው። ይሄ ዋገምት ነው፣ ባህላዊ ሕክምና መሳሪያ ነው የምትመለከቱት። ለስጋ መቋረጥ፣ ለደም መቋጠር አይነት ህመሞች እንግዲህ ሕክምና ከሚሰጥባቸው መሳሪያዎች መካከል አንዱን ይሄ የምትመለከቱት ማለት ነው። እነዚህ የምትመለከቷቸው ደግሞ የወተት መያዣዎች ወይም ደግሞ ማለቢያ በመሆን ያገለግላሉ ማለት ነው። ጋሚና ቁንጮ ይባላል። እንግዲህ ሴቶች ከማግባታቸው በፊት የሚኖራቸው የአሰራር አይነት ነው። መሀሉ ይላጫል ማለት ነው። ከታጨች ወይም ካገባች በኋላ በዚህ መልክ ፀጉሯን ትሰራለች ማለት ነው። እንግዲህ ይህ የምትመለከቱት ናርጃ አገልግል ይባላል። በተለያየ አካባቢ የተለያየ አገልግሎት አለ። አንዳንድ አካባቢ ላይ የማር መያዣ በመሆን ሲያገለግል፣ በአንዳንድ አካባቢ ደግሞ እንግዲህ የሴቶች የጌጣጌጥ ማስቀመጫ በመሆን ያገለግላል ማለት ነው። እዚህ ጋር የራያ ጭም አለ። ይህ የምትመለከቱት ደግሞ በረባሶ ነው። ይህን የምትመለከቱት የእንጀራ ሞሰብ ነው። ከሸንበቆ የተዘጋጀ ነው። ከሸንበቆ የተዘጋጀው እንዲሁ በዘፈቀድ ሳይሆን ቆላማ አካባቢ የሚኖሩ ሰዎች እንጀራቸው በሙቀት እንዳይበላሽ ከሸንበቆ ያዘጋጃሉ፣ ንፋስ ያገኛል ማለት ነው። በተመሳሳይ ይህ ሞሰብ ደጋማ ቦታ ሲሄድ ደግሞ በብርድ እንዳይበላሽ በበት ይመረጋል። የገጠር ሞሰብ አይታችሁ ከሆነ በበት ይመረግና አገልግሎት ይሰጣል ማለት ነው። ይህ የምትመለከቱት ሸክላ ድስት ነው። እንደምትመለከቱት እግር አለው ማለት ነው። የራሱ እግር አለው። አብሮ የሚሰራው አብሮ ነው የተሰራው፣ ከነጉልቻው ነው የተሰራው ማለት ነው። ይህ ገበት ይባላል። ከእንጨት የተዘጋጀ ነው። እንግዲህ የተለያዩ ነገሮችን ለማቅረብ ይጠቀሙበታል። አገልግሎቶች አሉ እንደምትመለከቷቸው በሳይዝ የተለያዩ ማለት ነው። ያው ለምሳሌ ለአንድ ሰው ምሳ የሚያዝበት ሊሆን ይችላል። ይሄ ደግሞ ሳይዝ ከፍ ያለ ነው። ወንፊቱ አለ እንደምትመለከቱት። እንትን ለማድረግ ያክል እቺ ወንፊት ሳትሆን ወንጠፍት ነው የምትባለው። ወንጠፍት ይባላል። ኮረፍ የሚባለውን ባህላዊ መጠጥ ካያችሁ እንግዲህ የሚጠለለው በዚህ ማጥለያ ነው ማለት ነው። ማጥለያ ኮረፍ ያለበት የሚሸጥበት ቦታ ላይ እንግዲህ እንደ ሳምፕል የሚሰቀለው ይሄ ነው። ይሄኛ የምታዩት እምቢልታ ይባላል። ነጋሪት አይተናል አይደል? ነጋሪት ሲቆስም ብቻውን አይደለም፣ እምቢልታ ይነፋል ማለት አዋጅ ነው አብሮ ማለት ነው። እዚህ የምታዩት ደግሞ መሰንቆ አለ። ይሄ የምትመለከቱት ክራር ነው ማለት ነው። ይሄ ደግሞ ምንድን ነው? በገና ነው። ኦኬ፣ በገና ነው። ንብረትነቱ የንጉሥ ሚካኤል የነበረ ሲሆን ባለ 10 አውታር ነው። በገና መንፈሳዊ የሙዚቃ መሳሪያ ነው ማለት ነው። በአብዛኛው መንፈሳዊ ሃይማኖታዊ ለሆነ አገልግሎት ጥቅም ላይ የሚውል የሙዚቃ መሳሪያ ነው ማለት ነው። የምትመለከቷት አልነበረች ወይ ድቤ ትባላለች። እንግዲህ እንደየ አካባቢ እንግዲህ ጥቅም ላይ ትውላለች ማለት ነው። እንግዲህ ይህንን መስለው ዜማችን ማለት ነው። እንግዲህ ስላስጎበኝህን በጣም እናመሰግናለን። በተረፈ ደግሞ በደንብ ሌሎች ጓደኞቻችን ጋር መተን እናየዋለን። እንግዲህ ተመልካቾቻችን እንግዲህ እየመጣችሁ ደሴ ሙዚየምን ብትጎበኙት፣ እኔ እንደዚህ መኖር ራሱ ገርሞኛል። ደሴ ላይ የእውነት መጥቼ አላውቅም። እንዲሁ ዝም ብሎ በውጭ ላይ ነው የምናየው እና ወይም ደግሞ አይጠየፍን ነው ገብተን የምናየው እና እዚህ ደግሞ በደንብ ተሰንዶ በዶክመንት ደረጃ የሚዳሰሱ ነገሮችን ይዞ መቅረቡ በጣም ደስ ብሎኛል እና ሁላችሁም ደሴ ስትመጡ ደሴ ሙዚየምን እየመጣችሁ እንድትጎበኙ አስጎብኝም አለ። እንግዲህ ወንድማችን ስላገኘ ነው ደስ ብሎናል። የምትለን ነገር ካለ እኛ ጨርሰናል። እናመሰግናለን። ስለመጣችሁ እናመሰግናለን። ተቋሙ ከሰኞ እስከ እሑድ በሳምንት 7 ቀን ክፍት ነው። ስለዚህ እንግዲህ ሁሌ ክፍት ነው። ደሴና አካባቢ ያሉ ማህበረሰቦች እንግዲህ ሙዚየም መጥተው መጎብኘት ይችላል። ለአንተም ለቅንነትህ በጣም ነው የምናመሰግነው። ቴንክ ሶ ማች በጣም
እናመሰግናለን።